ዛሬ ሹመታቸው በጸደቀላቸው የፌዴራል ከፍተኛ ፍርድ ቤቶች ዳኞች ምልመላ ሂደት የሃይማኖት የብሔርና የክልል ኮታንም ሆነ ውጤትን መሰረት አላደረገም የሚል ትችት ከፓርላማ አባል ቀረበበት። ትችቱ የቀረበው ዛሬ የህዝብ እንደራሴዎች ምክር ቤት 34 የፌዴራል ከፍተኛ ፍርድ ቤት ዳኞችን ሹመት ባጸደቀበት ወቅት ነው። የምክር ቤት አባሉ ኡስታዝ ካሚል ሸምሱ ተሿሚዎች ያለፉበት መንገድ ግልጽ መሆኑን አንስተው ስብጥሩ ግን አካታችነት ይጎርለዋል ብለዋል። ተሿሚዎቹ ኢትዮጵያን አይመስሉም፣ ይህም ኢትዮጵያን የሚመስሉ ተቋማት ግንባታ ሂደት ላይ እንቅፋት አይሆንም ወይ ሲሉ ጠይቋል። ኢትዮጵያ የምትገለጸው በአንድ ወይም በብሔር ብቻ አትገለጽም። መገለጫችን የማንነታችን መገለጫ ከሆኑ ነገሮች ውስጥ አንዱ ሃይማኖት ነው። ብሔር አንድ ክልል ላይ የሚከለል ነው። ሃይማኖት ግን ከክልልም ከድንበርም ከምንም የሚዘል ጉዳይ ነው። ይሄንን ታሳቢ ማድረግ አልተቻለም እስካሁን ድረስ። ከ34 አንዲት ሙስሊም ብቻ ናት ያለችው። ይሄ ነገር ዛሬ ላይ እንዲሁ ዝም ብለን ካለፈን በሚቀጥለው ደግሞ ሌላ የቅሬታ ምንጭ እየሆነ እየመጣ ያለበት ተጨባጭ ስላለ ተጠይቆ ተፈልጎ አልተገኙም ሚል ጥያቄ አለ። ግን ባለኝ መረጃ ፈተናውንም በተሻለ ሁኔታ ያለፉ ቢያንስ ይህንን ነገር በተወሰነ ደረጃም ቢሆን ሊያሟሉ የሚችሉ ሰዎች ጭምር ባልታወቀ ሁኔታ ድሮፕ የተደረጉበት ተጨባጭ እንዳለ መረጃ አለ። ምናልባት ካስፈለገ ዝርዝሩን ሼር ማድረግ ይቻላል ለሚመለከተው አካል ማለት ነውና ይሄ ነገር ከምን አንፃር ነው በዚህ አይነት መልኩ የተከደው? የምክር ቤት አባሉ በማከለም ተሿሚዎቹ የሚበዙት ከማዕከል የመጡ ናቸው፣ ከክልል የመጡት 5 ብቻ መሆናቸውን አስታውሷል። ከሌላ አካባቢዎች ያልመጡት ከምን አንፃር ነው? አንዳንዶች የተሻለ ውጤት አምጥተውም ያላለፉ አሉ፣ እነሱስ ለምንድን ነው ያላለፉት ሲሉ የምክር ቤት አባሉ ጠይቋል። ከክልል አንፃር ስንመለከት ከአፋር፣ ከሶማሌ ክልል፣ ከሐረሪ፣ ከቤኒሻንጉል፣ ከጋምቤላ ኢትዮጵያን መምሰል አለበት፣ ፍርድ ቤቶቻችን፣ ተቋሞቻችን ሀገርን መምሰል አለባቸው የሚል አቅጣጫ በሀሳብ ካለ ተግባርም ይህንን ነው መከተል ያለበትና ጉባኤ ጉባኤም ይህን ጉዳይ በተለያየ ጊዜ የምናነሳ ስለሆነ ዲፌንሲቭ በሚሆን መልኩ ሳይሆን ይህንን ነገር የጋራ ሀገርን ለመገንባት ያለፉት 7 ዓመታት በርካታ ለውጦች ነው እዚህ ሀገር ላይ ያየን ያለ ነው። ቁርሾን ቁስልን የማከም ሂደት ብዙ እየተሰራ ነው ያለው። ይሄ መንግስት ብዙ እርምጃ ሄዶ ማህበረሰቡን የማካተት አንድ ሀገር ለጋራ ሀገር የመገንባት ስራ በጣም በታሪክ ያላየን ነገር ነው እየተሰራ ያለው። ይሄ በጣም እጅግ የሚመሰገን ቀጣይ ትውልድም የሚያመሰግነው ጉዳይ ነው። እነዚህ ክፍተቶችን ግን እየሞላን እያከምን ካልሄደን እየሰፋ እንዳይሄድ የሚል ስጋት ስላለኝ ነው። አመሰግናለሁ። ሌላው የምክር ቤት አባል ዶክተር አለሙ ጎንፋ በበኩላቸው የኡስታዝ ካሚል ሸምሱን ሀሳብ ተቃውመዋል። ዶክተር አለሙ የተሿሚዎችን ዝርዝር ሰነድ መመልከታቸውን አስረድተው ዳኛ መመደብ ያለበት በብቃት ነው እንጂ በኮታ መሆን የለበትም ሲሉ ሞግተዋል። ይሄ ደግሞ የሚመለከተው አካል በሕግ ስልጣን የተሰጠው ሹመቱን እንድናጸድቅለት ያስቀመጠው አካል በሚገባ እንደሚያይ ነው የምናውቀው። ነገር ግን የሃይማኖት ጉዳይ ተደጋግሞ በዚህ ቤት ውስጥ ሲነሳ ያለው መንግስት ከሃይማኖት ነፃ ሆኖ ሃይማኖትም ከመንግስት ነፃ ሆኖ ነው መስራት ያለበት። ምናልባት አንዳንድ ነገሮችን ሀሳብ ስናነሳ በኢትዮጵያ ሕዝብ አእምሮ የምናስቀምጠውን ነገር ማየት ነው ያለብን። እኔ የራሴ ሃይማኖት አለኝ። አሁን የኔ ሃይማኖት ተከታይ ስንት ሰው እዚህ ጋር እንዳለ አላውቅም። ስለዚህ ሿሚውን በማመን እኛ የማናወዳድር ከሆነ አሁን የተባለው ነገር ግን በትክክል ተፈጽሞ ከሆነ ወንጀል ስለሆነ መጠየቅ ይቻላል እንጂ በዚህ መልኩ መቅረብ የለበትም። ብሔረሰብ ለማየት ሞክሬያለሁ። ባይቀመጥም ችግር የለውም ችሎታ ከሆነ። ምክንያቱም አንድ ሀገር ነው የምንመራው። ብቃት ያለው ሰው ከተሾመ ይሄ ፕሮፌሽናል የሆነ ስራ ነው። የብሔር ውክልናውን ስናየው እንዲሁ ጥያቄዎች ሲነሱ ለመቁጠር ሞክሬያለሁ። ተመጣጣኝ ነገር ነው ያለው። እንደተባለው አንዳንድ ክልሎች እዚህ ውስጥ ላይኖሩ ይችላሉ። ምናልባትም ከተሾሙት ነገር ከሚሾነው ሊኖር ይችላል። ግን ብቃት ምንጊዜ መታየት አለበት በዚህ ቦታ ላይ እና የኮታ ጉዳይም አይደለም እና ይሄ በትክክል ታይቶ የተቀመጠው ዝርዝር ከተሰጠው ምስክርነትም ጥሩ ነው። በምክር ቤቱ የፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ በበኩላቸው ዳኞች የተመለመሉት በብቃታቸው ነው፣ ፈተናውንም አልፈው ነው፣ መስፈርቱንም አሟልተው ነው ሲሉ መልሰዋል። ዳኞቹ በመጀመሪያ ፍርድ ቤት በነበራቸው የስራ ዘመን ጥሩ ስነ ምግባር ያላቸው፣ በችሎታቸውም የተመሰገኑ ናቸው ብለዋል አቶ ኢሳ ቦሩ። ፍርድ ቤትም ኢትዮጵያን እንዲመስል እየተደረገ መሆኑን አቶ ኢሳ ቦሮ ጠቁመዋል። በተቻለ መጠን ተቋሙ ኢትዮጵያዊ እንዲመስል የተከደበት ሁኔታ እኔ በጣም ጥሩ ነው። ስፔሻሊ አሁን እንደተነሳው የብሔር ተዋጽኦ ኢትዮጵያዊ ለማስመሰል አንድ
ሪፎርሙንም ከግብ ለማሳካት ጥሩ ጅምር ስራ ስለሆነ ይሄ ተጠናክሮ መቀጠል አለበት የሚል ሀሳብ አለኝ። የቀሩት ጉዳዮች ካሉ ወደፊት እየፈተሹ ማየት ያስፈልጋል። ይሄ ሁሉ ነገር እንግዲህ 100% ምንም ችግር የለበትም ማለት አይቻልም። ገና ሪፎርም ትግበራ ላይ ስለሆነ ማለት ይሄ ከግምት ውስጥ ተገብቶ ግን አሁን በብሔር ተዋጽኦ ኢትዮጵያዊ እንዲመስል ተቋሙ በተለይ በከፍተኛ ፍርድ ቤት የቀረቡት እጩዎች 34ቱ በጣም ጥሩ ተሻለ ሁኔታ የቀረቡ ስለሆነ ይሄ ደግሞ እውነት ለመናገር በፍርድ ቤቶች የተጀመሩ ሪፎርሞች አሉ። በተጨባጭ ይህንን ከግብ ያደርሳሉ ተብሎ የተገመቱ የተሻሉ በጥራታቸው የተመሰከረላቸው በህዝብ አስተያየትም ተሰብስቦ የታዩ ስለሆነ እና ሹመቱን ወስደን ብናጸድቀው። ሌላው የምክር ቤት አባል አቶ ዘካሪያስ ኤርኮላ በዳኞች አስተዳደር ጉባኤ በኩል ፍርድ ቤቶች ነጻና ገለልተኛ ሆነው እንዲሰሩ ከህግ ማሻሻያ ጀምሮ በርካታ ስራዎች መሰራታቸውን አስረድተዋል። ዛሬ የተሾሙት ዳኞችም በርካታ ፈተናዎችን አልፎ መምጣታቸውን ጠቁመዋል። አቶ ዘካሪያስ ከፍተኛ ውጤት አምጥተው ያላለፉት ለምንድን ነው ለሚለው ጥያቄም ተከታዩን መልሰዋል። አንዳንዶቹ ከምክር ቤት አባላት እንደተነሱ የተሻለ ነጥብ ስኮር ያደረጉ ሊሆኑ ይችላሉ። ግን ኤቲካሊ ከህዝብም ከሰሩበትም ከፍትህ ሴክተሩም የሚነሱ ሀሳቦች እንዳልፉ ያደርጓቸዋል። ይህንን ምንም ማመቻመች ሳይኖር የስነ ምግባር ጉድለት ችግር ያለባቸውን ምንም እንኳን አካዳሚካሊ ኮምፒተንሱ የተሻለ ቢሆንም የህዝብ አገልግሎት ላይ ሊያደርስ የሚችለውን ችግር በመገንዘብ ያላለፉ ሊኖሩ ይችላል። ሌላው ከምክር ቤቱ የተነሳው እኛ ይሄ አካታችነት አይ ቲንክ የመጀመሪያው ጥያቄ ፍርድ ቤቶች ኢትዮጵያን መምሰል እንዲችሉ የመስራት ጉዳይ ነው። ይሄንን በጣም ሪገረስ ማስታወቂያ ይወጣል። መፈተን እንዲችሉ ከሀገሪቱ ጫፍ ጊዜ ተሰጥቶ ማስታወቂያ ወጥቶ እንዲፈተኑ ወደፊት ምናልባት የምናስበው በዚህ መልክም ሰዎች ወደዚህ ወደ ፌዴራል ፍርድ ቤት መጥተው ማይወዳደሩና ፈተና ወስደው ጆይን የማያደርጉ ከሆነ ሌላ ሜተድ ምን እንከተል? የህዝብ እንደራሴዎች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ በኩላቸው ለዳኞች የተሰጠው ፈተና ትክክለኛውን መንገድ የተከተለ እንደነበር አስረድተዋል። አግላይ ነው የሚባለውም ተገቢ አይደለም ሲሉ መልሰዋል። ሂደቱን በሚመለከት እንደተነሳው ሂደቱ በጣም ርግረስ የሆነ በእያንዳንዱ ብቃቱ፣ ስነ ምግባሩ፣ አገልግሎት አሰጣጥ ላይ አገልግሎት ተቀባይ ማህበረሰቡ ጋር ያለው ተቋማት አካባቢ ያለው በሙሉ ይፈተሻል። በደንብ ከታየ በኋላ ነው መጨረሻ ላይ ለዳኞች አስተዳደር ጉባኤ ላይ ውሳኔ የሚሰጠው ማለት ነው። የዳኞች አስተዳደር ጉባኤ ውሳኔ ከሰጠና ካስተላለፈ በኋላም ይፈተሻል። በነገራችን ላይ እነዚህ 34 ብቻ አይደሉም። ዳኞች አስተዳደር ጉባኤ ያውቃሉ 51 አካባቢ አቅርበዋል። 51 በደንብ ይፈተሻል። ብቃቱ፣ ስነ ምግባሩ፣ አገልግሎት አቅርቦት ሁሉ ነገር ይፈተሻል ማለት ነው። ይሄ በጥብቅ ክትትል የሚፈጸም ስለሆነ በዚህ ሂደት ውስጥ ሁሉ ያለፉ ናቸው ለማለት ነው። በደንብ ተጣርቶ ያለፉ። በመጨረሻ ምክር ቤቱ የከፍተኛ ፍርድ ቤት ዳኞች ሹመትን ለማጽደቅ የቀረበውን ውሳኔ በአንድ ድምፅ ታቅቦና በአብላጫ ድምፅ አጽድቋል።